በመካከለኛው ምስራቅ ለዘመናት የታየው የኃይል ሚዛን ዛሬ ንጋት ላይ ባልታሰበ ሁኔታ ተደርምሷል። የእስራኤልና የአሜሪካ ሚሳኤሎች የቴህራንን ሰማይ ሲያቀልሙት፣ በኢራን ቤተ መንግስት ውስጥ የተፈጠረው ድንገተኛ ክስተት ግን መላውን ዓለምን አስደንግጧል። የኢራን መንፈሳዊ መሪ አያቶላህ ካሜኒ የሀገሪቱ የደህንነት መዋቅር ሊጠገን በማይችል መልኩ ተበሳስቷል በሚል ስጋት በከፍተኛ ጥበቃ የታጀበ ልዩ አውሮፕላን ተሳፍረው ወደ ሩሲያ መዲና ሞስኮ መሸሻቸውን የሚጠቁሙ መረጃዎች እየወጡ ናቸው። ይህ ዘገባ የኢራንን ሉዓላዊነትና የቆራጥነት ስም ጥያቄ ውስጥ የከተተ ሲሆን የመጨረሻው ምሽግ ተብላ የምትታመነው ቴህራን ለጠላት ጥቃት መጋለጧን ተከትሎ መሪው አያቶላህ አሊ ካሜኒ ወደ ፕሬዝዳንት ቭላዲሚር ፑቲን እቅፍ መኮብለላቸው ለኢራንም ህዝብ ሆነ ለዓለም አቀፉ ማህበረሰብ ታላቅ መርዶ ሆኗል። በሞስኮ የሚገኘው የክሬምሊን ቤተ መንግስት እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ ባይኖርም የሩሲያ የጦር ጀቶች በድንበር አካባቢ የታየውን ያልታወቀ አውሮፕላን አጅበው ማሳረፋቸው ስጋቱን አጠናክሮታል። የቴህራን መንገዶች በጭስና በፍንዳታ ድምፅ ሲናወጡ መሪያቸውን ያጡት የኢራን አብዮታዊ ዘብ አሁን ምን አይነት የአጸፋ እርምጃ ይወስድ ይሆን ወይ የሚለው ተጠባቂ ሆኗል። የዚህን ታሪካዊ ክስተት ዝርዝር መረጃዎች፣ የሞስኮውን ሚስጥራዊ ዝግጅትና የእስራኤልን ቀጣይ እርምጃ በዘገባችን እንዳስሳለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በመካከለኛው ምስራቅ የሚሳኤል ጦርነት ፈንድቷል። አሜሪካና እስራኤል በኢራን ላይ ዛሬ ማለዳ ጥቃት ከፍተዋል። በመካከለኛው ምስራቅ ለሳምንታት ሲያንዣብብ የነበረው የጦርነት ደመና ዛሬ ቅዳሜ ማለዳ ወደ አስከፊ ግጭት ተቀይሯል። የዓለምን ትኩረት በሳበው በዚህ ድንገተኛ ክስተት ዩናይትድ ስቴትስና እስራኤል በጋራ በመሆን በኢራን ላይ መጠነ ሰፊ የአየርና የባህር ጥቃት መሰንዘራቸው ተረጋግጧል። የቴህራን መንቀጥቀጥና የካሜኒ መሰወር ብዙዎችን አስገርሟል። የኢራን ዋና መዲና ቴህራን ዛሬ ንጋት ላይ በከባድ የፍንዳታ ድምፆች ተናውጣለች። እንደ ቢቢሲ የፋርስ አገልግሎት ዘገባ ከሆነ በቴህራን ማዕከላዊ ክፍል በሚገኙ ሁለት ቁልፍ ቦታዎች ላይ ያነጣጠሩ ጥቃቶች ተፈጽመዋል። የዓይን እማኞች ጥቅጥቅ ያለ ጭስ ከከተማዋ ሲነሳ መመልከታቸውን የገለጹ ሲሆን የኢራን ይፋዊ የዜና ወኪሎችም በቴህራን፣ ቁም፣ ኢስፋሃን እና ሌሎች ዋና ዋና ከተሞች ፍንዳታዎች መሰማታቸውን አረጋግጠዋል። ይህንን ተከትሎ የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ከቴህራን ወጥተው ወደማይታወቅ ደህንነቱ የተጠበቀ ቦታ መዘዋወራቸውን የሮይተርስ ዘገባ ያመላክታል። አንዳንዶች ግን ወደ ሞስኮ ሸሽተዋል እያሉ ናቸው። ይህ እርምጃ የጥቃቱን ከፍተኛነትና የኢራን አመራሮች ስጋት ምን ያህል እንደሆነ የሚያሳይ ነው ተብሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ጥቃቱ ቀድሞ የማጥቃት እርምጃ ነው። እስራኤል ይህንን ያደረገችው ከኢራን በኩል ሊሰነዘርባት የነበረውን ከባድ የብሔራዊ ደህንነት ስጋት ለመቀልበስ እንደሆነ ገልጸዋል። ጥቃቱን ተከትሎም በመላዋ እስራኤል የአስቸኳይ ጊዜ አዋጅ የታወጀ ሲሆን የትምህርት ተቋማት፣ የሥራ ቦታዎችና ህዝባዊ ስብሰባዎች ታግዷል። የሀገሪቱ መከላከያ ሰራዊት ዜጎች በሙሉ ወደ መጠለያዎች እንዲጠጉና የደህንነት መመሪያዎችን እንዲከተሉ ብሔራዊ ማስጠንቀቂያም አስተላልፏል። ከዚህ ቀደም በነበሩ ግጭቶች አሜሪካ በስተጀርባ ሆና ድጋፍ ብትሰጣትም ለእስራኤል የዛሬው ጥቃት ግን ለየት ያለ ነው ተብሏል። የአሜሪካ ባለስልጣናት እንዳረጋገጡት የአሜሪካ ጦር በአየርና በባህር ጥቃቱ ላይ በቀጥታ እየተሳተፈ ይገኛል። ይህ የአሜሪካ እርምጃ በኢራንና በአሜሪካ መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በኳታር የሚገኘው የአሜሪካ ኤምባሲ ሰራተኞቹና ዜጎቹ ባሉበት እንዲቆዩ ትዕዛዝ አስተላልፏል። ይህ ጥቃት የተሰነዘረው በሁለቱ ሀገራት መካከል የነበረው የዲፕሎማሲ ጥረት ውጤት ባላመጣበት ወቅት ነው። ባለፈው የካቲት ወር ላይ አሜሪካና ኢራን የኒውክሌር ውዝግብን ለመፍታት ድርድር ጀምሮ የነበረ ቢሆንም እስራኤል ግን የኢራን የኒውክሌር መሰረተ ልማት ሙሉ በሙሉ መፍረስ አለበት በሚለው አቋሟ በመጽናቷ ድርድሩ እንቅፋት ገጥሞትም ቆይቷል። ኢራን በበኩሏ ሚሳኤሎቼ ለድርድር አይቀርቡም በማለቷና ጥቃት ከተሰነዘረብኝ የአጸፋ እርምጃ እወስዳለሁ በማለት ስትዝትም ቆይታለች። አሁን ነገሮች ወደ ሌላ መልክ ተቀይረዋል። የሚሳኤሉ ጦርነት ዛሬ ማለዳ
በይፋ ተጀምሯል። በጎረቤት ሀገራት ላይ ያነጣጠረው ማስጠንቀቂያም አነጋጋሪ ሆኗል። ጦርነቱ በኢራንና በእስራኤል መካከል ብቻ የተገደበ አይመስልም። የእስራኤል ጦር በደቡባዊ ሊባኖስ በሚገኙ የሄዝቦላ ይዞታዎች ላይም ጥቃት መፈጸሙን አስታውቋል። በሌላ በኩል ኢራን የአሜሪካ ጦር ሰፈርን ለሚያስተናግዱ የጎረቤት አገራት ጥብቅ ማስጠንቀቂያ ሰጥታለች። አሜሪካ ከእናንተ ምድር ተነስታ ጥቃት ካደረሰችብኝ እኔም እናንተን ኢላማ አደርጋለሁ በሚል ስጋቷን ገልጻለች። የእስራኤልና የአሜሪካ ጥቃት በቴህራን ላይ ብቻ የሚያበቃም አይመስልም። ይልቁንም የዚህ ጥቃት እውነተኛ ዋጋ የሚከፍለው በሊባኖስና በእስራኤል ድንበር ላይ ሊሆን እንደሚችል ተንታኞች እየገመቱ ነው። በኢራን የሚደገፈውና ከዓለም የታጠቁ ቡድኖች መካከል እጅግ ግዙፉ የሆነው ሄዝቦላህ መሪው አያቶላህ አሊ ካሚኒ ወደ ሞስኮ መሸሻቸውንና ቴህራን መደብደቧን ተከትሎ የገሃነም ደጆችን በእስራኤል ላይ እንከፍታለን የሚል የዛቻ መልእክት ማስተላልፏል። የወታደራዊ ተንታኞች እንደሚሉት ሄዝቦላህ በእጁ የሚገኙትን በመቶ ሺዎች የሚቆጠሩ ዘመናዊ ሚሳኤሎችና ድሮኖች ወደ እስራኤል ከተሞች በማዝነብ የእስራኤልን አይረን ዶም መከላከያ ጋሻ ሊያዳክም ይችላል። ይህ ደግሞ እስራኤልን ወደ ሁለገብ ጦርነት የሚከታት ይሆናል። የሊባኖስ መዲና ቤሩትም የጦርነቱ ቀጥተኛ ሰለባ መሆኑ አይቀሬ ነው። በየመን የሚገኙት ሁቲዎችና በኢራቅ የሚንቀሳቀሱት ታጣቂዎች ከሄዝቦላ ጋር በመቀናጀት የተቀናጀ የሚሳኤል ጥቃት በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ሊሰነዝሩም ይችላሉ ተብሎ ይሰጋል። ይህ ደግሞ መላውን የመካከለኛው ምስራቅን የጦር ቀጠና ያደርገዋል። የአያቶላህ አሊ ካሚኒ ወደ ሩሲያ መሸሽ በምዕራባውያንና በምስራቁ ዓለም በተለይም ሩሲያና ቻይና መካከል ያለው ልዩነት ይበልጥ ያሰፋል ተብሎም ይገመታል። ሞስኮ ለኢራን የምትሰጠው ከለላም ጉዳዩን ከቀጠናዊ ግጭት ወደ ሶስተኛው የዓለም ጦርነት መንደርደሪያነት እንዳይቀይረውም በብዙዎች ይሰጋል። ዛሬ በቴህራን የተሰማው የፍንዳታ ድምፅ የጦርነት ማብቂያ አይደለም። ምናልባትም የአንድ ትልቅና አስከፊ ቀጠናዊ ቀውስ መጀመሪያ ሊሆንም ይችላል። አሁን ላይ ዓለም ትንፋሿን ውጣ እየጠበቀች ያለችው የኢራንን ምላሽ ነው። የጸጥታ ባለስልጣናት እንደሚገምቱት ኢራን በሚቀጥሉት ጥቂት ሰዓታት ውስጥ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤል ልታስወነጭፍ ትችላለች። ይህ ከሆነ ደግሞ መካከለኛው ምስራቅ ወደማይመለስበት መጠነ ሰፊ ቀጠናዊ ጦርነት ውስጥ መግባቱ አይቀሬ ነው። ፕሬዚዳንት ትራምፕ አሜሪካ በኢራን ላይ ዘመቻ መክፈቷን በይፋ አረጋግጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለቀቁት ቪዲዮ አሜሪካም በኢራን ላይ በተፈጸመው ጥቃት ውስጥ ተሳታፊ መሆኗን አረጋግጧል። ትራምፕ በዚሁ የቪዲዮ መልእክታቸው ላይ ዋና የማጥቃት ዘመቻ መክፈታቸውን ተናግሯል። ስምምነት ለማድረግ ደጋግመን ሞክረናል ያሉት ፕሬዚዳንት ትራምፕ ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪዎቻቸውንም ዶግ አመድ እናድርጋለን፣ ሙሉ በሙሉ ይወድማል በማለት ዝተዋል። ፕሬዚዳንት ትራምፕ ትላንት ዓርብ ዕለት በኢራን የኒውክሌር ፕሮግራም ላይ በተደረጉት የቅርብ ጊዜ ውይይቶች ደስተኛ አለመሆናቸውን መግለጻቸው ይታወሳል። ነገር ግን ጥቃት ለመፈጸም ከውሳኔ ላይ አለመድረሳቸውን ለጋዜጠኞች ተናግረው ነበር። የሚያስፈልገንን ሊሰጡን ፈቃደኛ ባለመሆናቸው ደስተኛ አይደለሁም ሲሉ ነበር በሀገራቸውና በኢራን ለሶስት ዙር ስለተደረገው ድርድር በይፋ የተናገሩት። ትራምፕ አብዮታዊ ዘብን ጦር መሳሪያዎቻችሁን አስቀምጡ፣ ያኔ ፍትሐዊ በሆነ መንገድ ትስተናገዳላችሁ፣ ያለበለዚያ ግን ሞትን ትጋፈጣላችሁ ሲሉ ማስጠንቀቃቸውም ይታወሳል። ዶናልድ ትራምፕ የአሜሪካ ግብ ተጨባጭ የሆነን ስጋት ማስወገድ መሆኑን ደጋግመው ተናግረዋል። ትራምፕ የኢራንን የሚሳኤል እንዲሁም የባህር ኃይል እንደሚያወድሙ ዝተው ኢራናውያንን የነጻነት ጊዜያችሁ ተቃርቧል ማለታቸው ይታወሳል። አሁን መካከለኛው ምስራቅ ከመቼውም ጊዜ በላይ አስፈሪ ሁኔታ ውስጥ ገብቷል።